ኢንትራንስ ኤግዛሚኔሽን ፕሪፔር ለማድረግ ስታነቡ የሚወስድባችሁ ጊዜ በጣም ብዙ ነው። እንደዛም ሆኖ ደግሞ የምታነቡት እየገባችሁ ነው ወይ የሚለው በጣም ጥያቄ ውስጥ የሚገባ ነገር ነው። ግን ሰዓት የለም፣ ስለዚህ መፍጠን አለባችሁ። ታዲያ ዋናው ጥያቄ የሚሆነው እንዴት የሚለው ነው። በደንብ አድምጡኝ። አንድን ቶሎ መጨረስ የምትፈልጉት ስራ ካለ ኢንቨስት የምታደርጉትን ሰዓት ሚኒማይዝ ማድረግ አለባችሁ። ምክንያቱም አንድ ስራ የተሰጠውን ያክል ጊዜ ነው ሊጨርስ የሚችለው። ኤኒቲንግ ዩ ዱ ቴክስ ዘ ታይም ዩ ጊቭ ኢት። ማለትም የሆነ ስራ አስቀምጣችሁ በአንድ ሰዓት ጨርሰዋለሁ ካላችሁም ወይም ደግሞ አንድ ቀን ይወስድብኛል ወይም አንድ አመት ይጨርስብኛል ብላችሁ ካሰባችሁ ያን ታይም ላይን ወይም ደግሞ የዛን ታይም ሴኩዌንስ ነው ሊከተል የሚችለውና የሰጣችሁትን ያክል ታይም ይወስዳል። ዛስ ዋይ በባለፈው ቪዲዮዬ 1 ዩኒት ፐር ሃወር የሚል ወርክ ፍሬም የሰጧችሁ። ምክንያቱም በአንድ ሰዓት አንድ ዩኒት ካነበባችሁ መጨረስ ትችላላችሁ። ያን ደግሞ ከራሴ ኤክስፒሪየንስ አንብቤ ያደረኩትን ነገር ነው ለእናንተ ሼር ያደረኳችሁ። ታዲያ የዛሬውን ለየት ለማድረግ በዩኒቨርሲቲ ደረጃ የሚሰጠውን ማለት በሁሉም ዩኒቨርሲቲ ኮመን ኮርስ ሆኖ የሚሰጠውን የሳይኮሎጂ ኮርሳችን ላይ ያለውን የለርኒንግ ኤንድ ሜሞራይዜሽን ፓርት ላይ ያዩዋቸውና ሳይንቲፊክ የሆኑ ስቱደንቶች በዚህ አይነት ወይ ቢያነቡ ወይም ደግሞ እነዚህ ነገሮች ፋክተር ናቸው ብሎ ያስቀመጠልን ነገር አድርጋቸዋል። ከዛ በፊት ግን ሳምሶን ባላለው ኢንትራንስ ላይ 500 ስኮር አድርጌያለሁ። ከወራት በፊት በጀመርኩት ኮንቴንት ክሪኤሽን ለኢንትራንስ ኤግዛም ቴከሮች የሚሆኑ አሪፍ ጠቃሚ ኮንቴንቶችን እና አይዲያዎችን ሸር እያደረግኩ ቆይቻለሁ። እናንተም ሰብስክራይብ በማድረግ ፋሚሊ መሆናችሁን እንዳትረሱ። ምክንያቱም እንደዚህ አይነት ጠቃሚ ቪዲዮዎች ከዚህ በኋላም ከዚህ በፊት የለቀኳቸውን ወይም ደግሞ ከአሁን በኋላ የምለቃቸው ኮንቴንቶች እንዲደርሷችሁ ፋሚሊ መሆን እንዳትረሱ። ኤንድ ኦልሶ በየዩኒቱ በየሳብጀክቱ እና በየግሬዱ የተከፋፈሉ ጥያቄዎችን የያዘ ፎልደር አለ። እሱንም ማግኘት ከፈለጋችሁ ታች ሊንክ ድሮፕ አድርግላችኋለሁ። ሄዳችሁ ኮሚኒቲያችን ጆይን አድርጉ። እዛ ላይ ያለውን ፎልደር እና ሌሎች ሪሶርሶች መጠቀም ትችላላችሁ። ሌትስ ዳይቭ ኢን። አዝ አይ ቶልድ ዩ ከሳይኮሎጂ ኮርሳችን ላይ ያወጣቸው ለለርኒንግ የሚጠቅሙ አይዲያዎች አሉ። እነሱን አይዲያዎች አሁን ፈጠን አድርጌ እነግራችኋለሁ። እናንተ እዛ መካከል ላይ የሆነ ሚስ ያደረጋችሁት ነገር ካለ ያን ወስዳችሁ ፋስተር በሆነ ወይ ራሳችሁን ፕሪፔር ማድረግ ትችላላችሁ ማለት ነው። ለኢንትራንስ ኤግዛሚኔሽን የምታነቡትንም ቶሎ ሜሞራይዜሽናችሁ አሪፍ እንዲሆን ይረዳችኋል ብዬ ተስፋ አድርጋለሁ። ኦልራይት በዩኒት 3 አይ ቲንክ ዩኒት 3 ላይ በተቀመጠልን የለርኒንግ ከሪክለም ማለት ነው ለርኒንግ ላይ ያጠነጠነ የሳይንቲፊክ ነገሮች ነው የተቀመጡት። ለርኒንግ ላይ ያሉት ነገሮች ደግሞ ሁለት ነገሮች ያስቀምጣሉ፣ ፕሪንሲፕል እና ፋክተሮችን። ያ ማለት ፕሪንሲፕል ማለት ስለ ለርኒንግ ያለው የሳይንስ ቪው ምን ይመስላል የሚለውን አስቀምጦልናል። ኤንድ ኦልሶ ደግሞ ፋክተሮቹ ምንድናቸው ወይም ደግሞ ለመማር ፋክተር ሊሆኑ የሚችሉ ነገሮች ምንድናቸው የሚለውንም በግልጽ ለይቶ አስቀምጦልናል። ስለዚህ እነሱን አሁን አንድ ባንድ ነግራችኋለሁ ማለት ነው። ከፕሪንሲፕል ስንጀምር የመጀመሪያው የፕሪንሲፕል አይነት ምንድነው የሚለን students must be physically, mentally and emotionally ready ይላል። ያ ማለት ተማሪዎች ማንበብ ለመጀመር ሲያስቡ ወይም ደግሞ ገና ሊጀምሩ ሲሉ ኢሞሽናሊ፣ ሜንታሊ እና ፊዚካሊ ሬዲ መሆን አለባቸው ይላል። ያ ማለት ምን ማለት ነው? ፊዚካሊ ወይም ደግሞ አካላችን ዝግጁ መሆን አለበት። ያ ማለት የሆነ ሰውነታችን ላይ ቁስል ካለ ወይም ደግሞ ህመም ስሜት እየተሰማን ከሆነ ሰውነታችን ላይ ለማንበብ እንቸገራለን፣ ምክንያቱም ሬዲ አይደለም አካላችን ማለት ነው። ኢሞሽናሊ ወይም ደግሞ አሁን ፍርሃት ውስጥ ካለን፣ ድንጋጤ ውስጥ ካለን የምናነበውን ነገር ኦልሞስት ዝም ብለን አፋችን ላይ ነው እያነበብን ነው የምንሄደው እንጂ እየተረዳ ነው አንሄድም ማለት ነው። ሌላኛውም ደግሞ ሜንታሊ ነው። ሜንታሊ ሬዲ መሆን አለብን። ሜንታሊቲያችን አሪፍ ፖዚቲቭ መሆን መቻል አለበት ማለት ነው ለመማር። ሁለተኛው ደግሞ የተማርነውን ነገር ሞር በጣም ብዙ ጊዜ አብሮ እንዲቆይ ለማድረግ ሚኒንግፉል በሆኑ ፕራክቲሶች እና ኤክሰርሳይሶች የተሞላ ማድረግ አለብን ለርኒንጋችንን ይለናል። የሁለተኛው ደግሞ ፕሪንሲፕል ያ ማለት ምን ማለት ነው? የሆነ ነገር ስንማር ቲዮሬቲካል ብቻ ቁጭ ከሚያደርጉልን የሆነ ነገር ብቻ ከምንነገር ወይም ደግሞ የሆነ ነገር አንብበን ቁጭ ከምንል ፕራክቲስ ማድረግና እዛ ነገር ላይ ኤክሰርሳይዝ ማድረግ ኢትስ ሪቴን ሎንገር ይለናል እና በዛ አይነት ወይም የምንማረው ነገር ረጅም ጊዜ አብሮ እንዲቆይ ማድረግ እንችላለን። ሌላኛው ደግሞ ስናነብ የምናነበውን ነገር ወይም ደግሞ ለምሳሌ አንድ ሰው ዝም ብሎ መጽሐፍ ከፍቶ ባዮሎጂ እያነበበ ከሆነ ያን የሚያነበውን ሳብጀክት ወይም የሚያነበውን ትምህርት የሆነ ሳቲስፋክሽን ባለውና በጣም ፕሌዛንት በሆነ ኢሞሽን መሙላት መቻል አለበት። ወይም ደግሞ የሆኑ ነገሮች ላይ ደስ ከሚሉት ነገሮች ጋር አብሮ ሪሌት ማድረግ አለበት። ለምሳሌ ሲያነብ የደስተኛነት ስሜት እንዲሰማው ካነበበ በኋላ ሁልጊዜም ቢሆን ምግብ የሚመገብ ከሆነ ስናክ የሚመገብ ከሆነ ወይም ደግሞ ሙቪዎችን የሚያይ ከሆነ ያ ነገር በቃ ሁልጊዜም አይምሮውን ትሪክ የሚያደርገው በዚህ አይነት ወይ ምንድነው አንብቤ ከጨረስኩ በኋላ ሪዋርድ አለ ብሎ ያስባል እና ከዛ በኋላ ፕሌዛንት በሆነ ወይ ነው አብሮ ሪሌት አድርጎ የትራንሲሽኑን የሚሄደው ማለት ነው። ስለዚህ ፕሌዛንት የሆነ ፊሊንግ እንዲኖር ማድረግ ይኖርባቸዋል።
ሌላኛው ፕሪንሲፕል ደግሞ የሚለው ምንድነው መጀመሪያ የተማርነውን ነገር በጣም ረጅም ጊዜ መያዝ አቅም አለን ይላል። ያ ማለት ምን ማለት ነው? ለምሳሌ ብዙ ጊዜ ከቀለል ካሉ ዩኒቶች ጀምሩ ወይም ደግሞ በቃ አላር ከምትወዱ ሳብጀክት ጀምሩ ምናምን የሚባል ነገር አለ። በርግጥ ያም ሰፖርት ይደረጋል፣ የሆነ የራሱ የሆነ ሳይንስ አለው። ግን እኔ ብዙ ጊዜ ደግሞ ከዚህ በፊት በሰሯቸው ቪዲዮዎች ከበድ ካሉት ጀምሩና ከባዱን ጨርሳችሁ ወደ ቀላሉ ሂዱ የሚል አይነት አይዲያ ምናምን ሸር አድርጊያችሁ ነበር። ያም ደግሞ ከዚህ ጋር ትንሽ ሪሌት ያደርጋል። ያ ማለት መጀመሪያ የተማርነውን ነገር ሞር አብረን የምንይዝ ከሆነ ከበድ ያለውን ነገር የምናነበውን ቻፕተር ወይም ደግሞ ዩኒት ስናነበው ቶሎ እንዳንረሳ ይሆናል። ስለዚህ ከባዱን ደግሞ ቶሎ ማንረሳ ከሆነና በደንብ አንደርስታንድ ካደረግነው ሲምፕሎቹን ኢዝሊ ወደ መጨረሻ አካባቢ ላይ ቶሎ አንበበን መጨረስና ፕሪፔር ማድረግ እንችላለን ማለት ነው። ስለዚህ በዛ አይነት ወይ ሪሌት ያደርጋል ይሄ። ሌላኛው ፕሪንሲፕል ደግሞ ፕሪንሲፕል ኦፍ ኢንተንሲቲ የሚል የሳይንቲፊክ ኤክስፕላኔሽን ነው። ይህም ደግሞ ምንድነው በእውነተኛ ነገሮች የምንማራቸው ነገሮች ሰብስቲዩት ከሆኑት ነገሮች በላይ ሞር እንረዳዋለን፣ ወይም ደግሞ ሪል ላይፍ ላይ የምንማረውን ነገር ሰብስቲዩት ተደርጎ እኛ በቲዮሪ ከምንማረው የበለጠ ሞር አንደርስታንድ እናደርጓለን። ለዛ ነው ብዙ ጊዜ ኬሚስትሪ ምናምን እየሄድን እዛው ላይ ፕራክቲስ እንድናደርግና እዛው ሪል ላይፍ ላይ ያለውን ነገር ከመጽሐፍ ዘለል ብሎ እንድናይ በቃ አንዳንድ ኤክስፐሪመንቶች ምናምን እንድንሰራ የሚደረገውም አይ ቲንክ በዚህ አይነት ወይ ይመስለኛል። ግን ከዚህም በላይ እናንተ በሪል ላይፍ ምን ሊመስል ይችላል ብላችሁ የምታስቡትን ነገሮች አፕላይ ማድረግና ሪል ላይፍ ላይ ያሉትን ነገሮች ፕሪንሲፕል ኦፍ ኢንተንሲቲን በመጠቀም መሞከር ትችላላችሁ። የመጨረሻው ፕሪንሲፕል ደግሞ የሚለው ፍሪሊ ለርንድስ አር ዘ ቤስት ይላል። ፍሪ ሁነን በራሳችን ፈቃድ የምንማረው ነገር በጣም በጣም ከምንም በላይ ውጤት ሊያመጣ የሚችለውና ምርጡ የመማር ሂደትም ብሎ ይገልጸዋል። ግን ለምሳሌ በጣም ተገደን ወይም ደግሞ የሆኑ አስገዳጅ ሁኔታዎች ኑሮብን የምንማረው ነገር ቶሎ የመረዳት አቅማችን ላንጠቀም እንችላለን፣ ቶሎ ላንረዳው እንችላለን። ከተረዳነውም በኋላ ደግሞ ቶሎ ልንረሳው እንችላለን እና ፍሪ ሆነን የምንማረውን ነገር ምንም ነገር ሊተካው አይችልም። ስለዚህ ዊሊንግነሱ ሊኖራችሁ ይገባል ማለት ነው ለዛ ነገር። አሁን ደግሞ ወደ ፋክተሮች ወይም ደግሞ ስንማር ምን ነገሮች ፋክተር ይሆናሉ ወይም ደግሞ የለርኒንግ ኢንተንሲቲያችንን መጨመር መቀነስ እንድንችል የሚያደርጉን ዋና ዋና ነገሮች ወይም ደግሞ ብዙ ነገርን ቶሎ መማርና አለመማር እንዳንችል የሚያደርጉን ነገሮች ምንድናቸው የሚሉትን ፋክተሮችን እናያለን። የመጀመሪያው ያው ኦፍ ኮርስ ሞቲቬሽን። ይሄ ብዙ ጊዜ እናውቀዋለን። ሞቲቬሽን ማለት በቃ የሆነ ነገር ለማድረግ ፈቃደኛ ስትሆኑ ወይም ደግሞ ውስጣችሁ ፖዚቲቭ የሆነ ማይንድሴት ካለ ሞቲቬሽን አላችሁ ማለት ነው ያን ነገር ለማድረግ። ስለዚህ በሞቲቬሽን የሆነ ነገር አደረጋችሁት ማለት ያ ነገር የሰራችሁት ነገር ለብዙ ጊዜ አይምሯችሁ ውስጥ ይቆያል። ያነበባችሁትም ነገር በጣም ብዙ ጊዜ አብራችሁ ሊቆይ ይችላል ወይም ቶሎ ልትረዱት ትችላላችሁ። ምክንያቱም በሞቲቬሽን ነው ያነበባችሁት። ከዚህ በፊት እንደሚሆን አይዲያ አንስቼ ነበር በሌላ ቪዲዮ። ብዙ ጊዜ ሞቲቬሽን ሲመጣ በደንብ አንብብና ሞቲቬሽን ሳይኖር ሲቀር ባታነብ እንኳን ችግር የለው ሞቲቬሽን እያለህ በደንብ ስላነበብኩ ምናምን የሚል አይዲያ አለ። ሁለተኛ ደግሞ ዲሲፕሊን ዱነህ ሞቲቬሽንም ኖረህም አልኖረህም ትንሽ ትንሽ እያደረግ በዲሲፕሊን መጨረስ አለብህ የሚልም አይዲያ አለ። ግን እናንተ ከዚህ ጋር የሚመቻችሁን ኮምባይን አድርጋችሁ እንድትወስዱ ስጅስት አድርጋችኋለሁ። ሁለተኛው ፋክተር ደግሞ ማቹሬሽን ነው። ይሄ ከኤጅ አንጻርም ሊሆን ይችላል ወይም ደግሞ የሜሞሪ ትሬሳችንንም ሊጨምር ይችላል። ሜሞሪ ትሬስ ማለት አይምሯችን ላይ እንድናስታውስ ወይም ደግሞ ሜሞሪያይዜሽናችን ስቶር የሚያደርግበት መንገድ ነው ሜሞሪ ትሬስ የሚባለው ሲስተም እና ይሄ የሜሞሪ ትሬሳችን የመያዝ አቅም ኤቢሊቲው ራሱ አንድ የማቹሬሽን አይነት ነው። አይምሯችን የመያዝ አቅሙ አይታችሁ ከሆነ ህፃን ሆኖ ምናምን በጣም ጀንትል የሆኑ በጣም ትልልቅ ነገሮችን የሚያወሩ ገና የአራተኛ የአምስተኛ ክፍል የአንደኛ የሁለተኛ ክፍል ተማሪ ሆነው የ11 የ12 ዩኒቨርሲቲ ደረጃ ያሉ ፊዚክስ ማትሶችን በደንብ ትንትን አድርገው የሚያጠኑ የሚያነቡ ልጆች አሉ። እነሱ አሁን ማቹሬሽን በኤጅ አይደለም ግን አይምሯቸው ማቹርድ ስለሆነ ያን ነገር ሪቴን አድርገው ለብዙ ጊዜ መቆየት ወይም ደግሞ ትልልቅ ነገሮችን ቶሎ ለመማር ጊዜ አይፈጅባቸው ማለት ነው። ሶ ማቹሬሽንም በጣም ፋክተር ይሆናል ማለት ነው። ሶስተኛው ፋክተር ደግሞ ሄልዝ ኤንድ ሳይኮሎጂካል ኮንዲሽን ነው። ያ ማለት ደግሞ ቅድም እንዳልኳችሁ ሜንታሊቲያችሁ ፖዚቲቭ መሆን አለበት። ሞቲቬትድ መሆን ከቻላችሁም ደግሞ ሞቲቬሽን በጣም ኢዝ ዘ ቤስት ለመማር ነገሮችን ለማድረግ። ምክንያቱም በሞቲቬሽን የተደረጉ ነገሮች ብዙ ጊዜ እየደጋገማችሁ እንድታደርጉት የማያደርጋችሁ ቢሆንም አንዴ ስታደርጉት ግን ያደርጋችሁት ነገር በጣም ፕሮዳክቲቭ እንደሚሆን ይታወቃልና በቃ ሜንታሊቲያችሁ ኤንድ ሄልዝ ኮንዲሽናችሁ ቅድም እንዳልኳችሁ የሜንታላችሁ ኢሞሽናሊ ኤንድ ደግሞ የቦዲያችሁም ሄልዝ መጠበቅ መቻል አለበት። ስለዚህ ሄልዚ የሆነ ሰው ፖዚቲቭ ማይንድ ሴት ያለው ሰው የሚማረው ነገር ፖዚቲቭ ይሆናል ማለት ነው። ስለዚህ ይሄም አንዱ ፋክተር ነው ማለት ነው። አራተኛው ፋክተር ደግሞ ጉድ ኮንዲሽን ይላል። ያ ማለት ምንድነው? ፍሬሽ ኤር መኖር አለበት። ከተቻለ ሰንላይት ወይም ደግሞ ሰንላይት ከሌለ በቂ የሆነ ላይት ሊኖራችሁ ይገባል። በዚህ ኮምፎርታብል ኢንቫይሮንመንት ካላችሁ ዲስትራክሽን ፍሪ የሆኑ ቦታዎች ላይ ማጥናት ወይም ማንበብ እነዚህ በጣም ይረዷችኋል ማለት ነው። ምክንያቱም አካባቢያችሁም ጤነኛ ይሆናል፣ እናንተም ጤነኛ እንድትሆኑ ይረዳችኋል። የምትማሩትን ነገር አሪፍ
ይሆናል ማለት ነው። አምስተኛው ፋክተር ደግሞ ሌንግዝ ኦፍ ታይም ወይም ደግሞ ፔሪዳችሁ የምታነቡበት የፔሪድ ብዛት ወይም ፔሪዱ ሌንግዙ በጣም ማተር ያደርጋል። ዳት ሚንስ ሚዲየም በሆነ ለእናንተ ኮምፎርታብል እንድትሆኑ በሚያደርጋችሁ በተመጣጣኝ በሆነ ሰዓት ልታነቡ ይገባል። አውቃለሁ እኔ ሙሉ ቀን ላይብራሪ ውሎ ሙሉ ሌሊት ደግሞ እስከሚዘጋ ድረስ ላይብራሪ ውስጥ የሚውሉ ተማሪዎች አሉ ስቲል ዩኒቨርሲቲ ማቃቸው እና እንደዛ በጣም ማብዛት የማይጠበቅባችሁም ደግሞ በጣም ሙሉ ለሙሉ ለቀቅ አድርጋችሁ መተውም የለባችሁም። ስለዚህ ሞዴሬት የሆነ ታይም ወስዳችሁ ሚዲየም ለእናንተ ሊስማማ የሚችል ታይም መርጣችሁ ምን ያክል ልታነቡ እንደሚችሉ ስኬጁል እያደረጋችሁ በዛ መሄድ ይጠበቅባቸዋል። ሌላኛው ፋክተር ደግሞ የምናነብበት ሰዓትና ቦታ በጣም ይወስነዋል ይላል። ይህም አንድ ፋክተር ነው። ያ ማለት ሪዝኔብል መሆን አለበት። አሁን ለምሳሌ ነገ ፈተና ኖሮኝ ዛሬ ባነብ ኢትስ ሪዝኔብል፣ ታይሙም ፕሌሱም ሪዝኔብል ሊሆን ይችላል። ግን ከነገ በኋላ ማክሰኞ ላይ ባነብ ኢትስ ኖት ሪዝኔብል፣ ታይሙ ምንም ሪዝኔብል አይደለም። እዚህ ምክንያቱም ፈተናውን ከተፈተንኩት በኋላ ማንበብ ለምንም ነው ሪዝኔብል የማይሆነው ማለት ነው። ግን በታይም ስናየው ነገ ፈተና ካለ ዛሬ በደንብ ማንበብ ሪዝኔብል ነው። ወይም ደግሞ ፕሌሱም ደግሞ ተመጣጣኝና ለእናንተ ጉድ ኮንዲሽን የሚሰጣችሁ ከሆነ ቦታ መርጣችሁ ማንበብም ያም ሪዝኔብል ይሆናል ማለት ነው። ስለዚህ ሪዝኔብል የሆነ ታይምና ፕሌስ ላይ ሆናችሁ ማንበብ በጣም አስፈላጊ ነው። ሌላኛው ደግሞ ሜሞራይዜሽን ላይ በጣም አሪፍ የሚባሉ ሁለት አይዲያዎችን ላንሳና የዛሬውን ቪዲዮአችን እንጨርሳለን። የመጀመሪያው የሚሆነው ሴሪያል ፖዚሽን ኢፌክት የሚባል አንድ እንደ ቲዮሪ ነገር አለና ይሄ ምንድነው ኤክስፕሌን የሚያደርገው ቅድም እንዳልኳችሁ መጀመሪያ የተማርነውን ነገርና መጨረሻ ላይ የተማርነውን ነገር ቶሎ ሜሞራይዝ የማድረግ ወይም ደግሞ መጀመሪያ ያየነውን እና መጨረሻ ላይ ያየነውን ነገር ሜሞራይዝ የማድረግ አቅም አለ። መሀል ላይ ያሉት ብዙ በጣም አብዛኛው ፐርሰንት 80-90% ይረሳል። ቶሎ ሜሞራይዝ ማድረግ አንችልም ይላል። ይሄ ሴሪያል ፖዚሽን ኢፌክትን ተጠቅማችሁ እናንተም መጀመሪያ ላይ እና ወደ መጨረሻ አካባቢ የሚሰሩት ስራ በጣም አሪፍ መሆን መቻል አለበት ማለት ነው። ሁለተኛው አይዲያ ደግሞ ስፒድ ማተርስ ይለናል። ያ ማለት ምን ማለት ነው? በፍጥነት የጨረሳችሁት ነገር ቶሎ ሜሞራይዝ የማድረግ አቅማችሁ ከፍተኛ ነው የሚሆነው። አንድ ዩኒት ላይ አድራችሁ ከርማችሁበት በጣም ብዙ ጊዜ ቆይታችሁበት ምንም ነው ሳይገባችሁ ልጨርሱት የሚችሉ ጨርሳችሁታል፣ ግን ምንም ላይገባችሁ ይችላል። ግን ቶሎ በፍጥነት እኔ ባለፈው 1 ዩኒት ፐር ሃወር ልክ እንዳልኳችሁ በአንድ ሰዓት ጨርሳችሁት ማለት የሆነ ሙሉ ለሙሉ ትችላላችሁ። የሆነ ነገር ትይዛላችሁ፣ ግን ያን ነገር ደግሞ እየከለሳችሁት ወይም ደግሞ የሆነ ታይም ላይ ሪቪው እያደረጋችሁ ስትሄዱ በቃ በጣም ነው የሚሰርጽላችሁ። በፍጥነት ያነበባችሁት ነገር ደግሞ ምንም ነው የማይጠፋው። ያን ቶሎ ሪቪው ማድረግ ብቻ ነው የሚጠበቅባችሁ። ስለዚህ በጣም ፍጥነት ማተር ያደርጋል። ማተር የሚያደርግ ነገር ነው ፍጥነት። አይ ነው ኢንተለጀንስ እኮ ከሁሉም ነገር በላይ ኢንተለጀንስ ያስፈልጋል ለማንበብ። ኢንተለጀንሳችሁም አሪፍ ከሆነ ቶሎ አንበባችሁ የመረዳት አቅማችሁ ከፍተኛ ይሆናል። ነገር ግን ከዛም በበለጠ ደግሞ አሁን የነገርኳችሁ ፋክተሮች ኢንፍሉዌንስ የሚያደርጉ ፕሪንሲፕሎች እና አሁን የነገርኳችሁ ስፒድ በጣም ለሜሞራይዜሽን ለለርኒንግ በጣም ነው የሚጠቅማችሁ። ስለዚህ በደንብ በፍጥነት ለመጓዝ ሞክሩ። በፍጥነት መጓዝን የመሰለ ነገር የለም። በዚህ አይነት ወይ ከቻላችሁ ሙሉ ዩኒቱን ከበር ለማድረግ ሞክሩ። እስካሁን ያላነበባችሁ ምንም ገና ያልጀመራችሁ ትኖራላችሁ፣ ንባብ ላይ ያላችሁ ትኖራላችሁ፣ እንደልሶ ጥያቄም እየሰራችሁ ያላችሁ ትኖራላችሁ። እንዳልኳችሁ ከቻላችሁ ሙሉ ዩኒቱን ከበር ለማድረግ ሞክሩ። ካልቻላችሁ ደግሞ ፎከሲንግ ኤሪያ የሚባሉትን ዋና ኢንትራንስ ላይ ጥያቄ የማይቀርባቸው ወይም ደግሞ ከ80% በላይ ጥያቄ የሚወጣባቸው ምርጥ የሚባሉትን ዋናዎች ዩኒቶቹን እነሱ መርጣችሁ እነሱ ላይ ያሉ አይዲያዎችን በደንብ አስፍታችሁ መረዳት፣ እነሱን በደንብ ቅጥቅጥ አድርጋችሁ ማንበብና ጥያቄ ቅጥቅጥ አድርጋችሁ መስራት ይጠበቅባችኋል ማለት ነው። ስለዚህ ሁለቱን አማራጭ መያዝ እንዳትረሱ። ቆይ ከዛ በፊት ግን እስካሁን ቪዲዮን እያያችሁት ከሆነ ቪዲዮ ተመስጧችኋል ማለት ነው። ስለዚህ ተምባብ ሳይኑን ወይም ደግሞ ላይክ በማድረግ ሰፖርት እንድታደርጉትና ቪዲዮ በደንብ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ ማለት ነው። ኮሚኒቲያችን ጆይን አድርጉ። ቴሌግራም ላይ የሚገርም ኮሚኒቲ ያለን ኦልሞስት አሁን ይህን ቪዲዮ በምቀርጽበት ሰዓት ከ700 እስከ 800 ምናምን አካባቢ ሰብስክራይበር አለው። በጣም ብዙ ተማሪዎች አሉ። እርስ በርስ እንደራዳበታለን። ዲስከሽን ግሩፕ አለን ምናምን እና እኔንም ዳይሬክትሊ እዚያ ላይ ዲኤም ልታደርጉ ትችላላችሁ። እዛ ላይ ያላችሁን ጥያቄም ድሮፕ ልታደርጉ ትችላላችሁ ማለት ነው። በሌላ ጠቃሚ ቪዲዮ እስከምንገናኝ ሲዩ